ሄሎ ሰላም መምህር። እግዚአብሔር ይመስገን። ኧረ ወንድ ነው መጀመሪያ የገባው። ባለፈው ሳምንትም እንደዛው። ሰላም ነው? እግዚአብሔር ይመስገን ሰላም ነኝ። ላይ ነው አውቀሃል? አዎ አውቄያለሁ። ሁሌ ነው የምከታተለው። እሺ ወንድማችን እንዴ ባለፈው ሳምንትም እሑድ ዕለትም ወንድ ነው መጀመሪያ የገባው። ያ ሰምቻለሁ። ነው ራስህ ነህ? ነው አይደለሁም፣ ሌላ ነኝ። እሺ አንዳንድ ጥያቄ አሉኝ። በኋላ ደግሞ ሳትረሳ ስክሪንሾት ታደርግልኝና ያው ኮምፒውተር አድርገዋል፣ ግን ስራ ስለሚበዛብህ ነው መሰለኝ። አየር ላይ ቆየኝ። እሺ አንድ ጊዜ አየር ላይ ቆየኝ። እሺ ሰይፈ ሚካኤል በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ገና ከመጀመሩ ጊፍት ተሰጥቶኛል። እግዚአብሔር ይስጥልኝ። በቅርቡ ቀን እንግዲህ አንድ ትልቅ ሰርፕራይዝ አለ። ሰርፕራይዙን ትሰማላችሁ። 533 ሰው እየሰማኝ ነው። ያ ትልቅ ሰርፕራይዝ ደግሞ በህይወታችሁ በጣም በጉጉት የምትጠብቁትና እንዲሆን የምትመኙት እንደሚሆን ተስፋ አደርጋለሁ እና በዛ ጊዜ በደንብ እንገናኛለን ማለት ነው። በርዕሱ ላይ የጻፍኩት ምንድን ነው የሚለው የት ናችሁ የሚል ነው። ብዙ ጊዜ ርዕስ ከጻፍኩ በኋላ ቀጥታ ወደ ውይይት አልገባም፣ ማብራራት አለብኝ። የት ናችሁ? እውነት አሁን ያላችሁበት ቦታ ላይ ናችሁ? ራሳችሁን ፈልጋችሁ ታውቃላችሁ? የት አገኛችሁት ወይስ አጣችሁት የሚል ነው የዛሬው መርሃ ግብራችን። እንግዲህ ይሄ ራስን ስለመፈለግ ነው። የት ናችሁ ማለት አሁን ዩቲዩብ ላይ ፊት ለፊት ካሜራ ፊት ስለሆናችሁ እዚህ ነን ልትሉ ነው ወይስ እውነት አሁን ያላችሁበት ቦታ ላይ ናችሁ ያላችሁት? እውነት አሁን እያዳመጣችሁ ነው ያላችሁት? አካላችሁ ስጋችሁ ነው የተቀመጠው ወይስ መንፈሳችሁ የት ነው ያለው? ኢትዮጵያን የናፈቀ ኢትዮጵያ፣ ኤርትራን የናፈቀ ኤርትራ፣ ልክ እንደዛ ነው መንፈሳችሁ ያለው ወይስ መንግስተ ሰማያት ነው? ወይ ፖለቲካው ላይ ናችሁ? ከኔ ላይቭ እንደወጣችሁ ምን እንደምታደርጉት እውነት እኔ ጋር እየተከታተላችሁ ነው ወይ ስል እኔን ማለት ብቻ ሳይሆን በድናችሁ ስጋችሁ ከአይምሯችሁ ጋራ አንድ ላይ ታርቆ የምትፈልጉትን ነገር እያዳመጣችሁ ነው ወይ የሚል መልእክት ነው ያለው። ሌላው ራሳችሁን ፈልጋችሁ ታውቃላችሁ ወይ ነው። እውነት ራስን መፈለግ ምን ማለት ነው? እስቲ በዚህ ጉዳይ ላይ ጻፉ። እሺ ርዕሱን ስጽፍላችሁ ብዙ ጊዜ ስለ ርዕሱ የገባችሁ ነገር ብጽፉ ደስ ይለኛል። ራሳችሁን ፈልጋችሁ ታውቃላችሁ? የት ፈልጋችሁት? ኧረ እኔ የትም ፈልጌው አላውቅም። እኔ እንዴት ነው ራሴን የምፈልገው? ከየት ልፈልገው? ማን ጋር ሄጄ ልፈልገው? እኔ አሁን ራሴን ፈልጌ ብዙ የሆነ ቦታ አገኘዋለሁ። የሆነ ቦታ ተወሽቄ ነው የማገኘው። ፈርቼ ጊዜውን ሁኔታውን ፈርቼ ስላችሁ በቃ ምንም እንኳን ኃጢአተኛ ብንሆንም ተጨማሪ ኃጢአት ላለመስራት ተጨንቀን ፈርተን ከና ኃጢአታችን እንዳንሞት ተሸሽገን በእግዚአብሔር ጉያ ውስጥ በቤተ ክርስቲያን ጉያ ውስጥ እንላለን እና ራስን መፈለግ በጣም ከባድ ነው አይደለ? ሌላውን ሰው ፈልጎ ከማግኘት ይልቅ ራስን ፈልጎ ማግኘት እጅግ በጣም አድካሚና ውጤታማም ነው። ሲገኝ ውጤታማም ነው። እሺ ራሳችሁን ስትፈልጉ የት እንዳገኛችሁት ብትጽፉልኝ ደስ ይለኛል። እንዴት አገኛችሁት? ራሴን ፈልጌ ላገኘው አልቻልኩም እያሉ ነው። አዎ ራሳችሁን በደንብ ፈልጉ። የት እንዳገኛችሁትን ብትጽፉ ጥሩ ነው። ይሄ በነገራችን ላይ በየቀኑ አዩት እስቲ በኤፎር ሳይዝ ላይ ጻፉትና የዚህ ሳምንት ጥያቄ ይሄ ነው። የት ነው ያለሁት? እውነት ራሴ አሁን ያለሁበት ቦታ ላይ ነው ያለሁት ወይስ ሌላ ቦታ ነኝ? በምኔ ነው እዚህ ያለሁት? በአካል በስጋ ወይስ በመንፈስ? ከዛ ደግሞ ራሴን ፈልጌ ሳግኝቼዋለሁ? ራሴን ለመፈለግስ ሞክሬያለሁ? ራሴን እስካጣሁት የት ነው ያለሁት ማለት ነው ብላችሁ ራሳችሁን ፈልጉ። ራስን ፍለጋ በአሁኑ ሰዓት በጣም ወሳኝ ነው። ለምን ሰርቆናል? ምን ጊዜ? ማን ነው? ዲያብሎስ። ጊዜ አይደለም ዲያብሎስ፣ ግን ጊዜውም ዲያብሎስም ሰርቀውናል። የራሳችንን ፍላጎት ሰርቆናል። ዓለም ሰርቃናለች። እግዚአብሔር ከዓለም ሰርቆ ከጊዜ ከዲያብሎስ ሰርቆ የራሱ ሊያደርገን ይፈልጋል። መንጥፎ መንጭቆ አልመጣም ስንለው ራሱ መንጭቅ አድርጎ የተወጨቀውም ቀርቶ የቀረው ስጋችን የቀረው አካላችን ተወጭቆ ቀርቶ እንግዲህ ወደ ቤቱ ሊያመጣን ይፈልጋል። መምጣት የሚፈልግ ለምን አካለ ጎዶሎ አድርገህ መጣኸኝ አይልም። ለምን ሙጭጭ ብለን አልመጣም ስንለው እና ብሎ ምንጭቅ ሲያደርገን የቀረ አካላችን ይቀራል። ዓለም እንደ ሸንኮራ መጣ ምጥጣጋ ተፍታንም እንኳን ረግጣን ይዛናለች። ሸንኮራም ሆነን ስኳራችንም ተመጦ ተረግጠንም አለቅም ብላለች ዓለም። ስለዚህ ራሳችንን ፈልገን እናግኝ የሚል መልእክት ነው ያለው የዛሬው ላይቫችን። ወደ መርሃ ግብራችን እንገባለን። ወንድማችን እንዴት ነህ? እግዚአብሔር ይመስገን። መምህር እንደት ነህ?
በሰላም መጣ። እንኳን ደህና ቆያችሁኝ። ባለ ሰዓት ተጠቀም እስቲ 5 ደቂቃ ወስጄብሃለሁ። አሁን ጀምር። ነው ችግር የለም። ሐሳቤ ለመሰብሰብ እንዳውም ትንሽ ጠቅሞኛል እሱ። በጣም ጥሩ። አንደኛ ጥያቄ አለኝ እኔ ለምሳሌ በልጆቻችን ለምሳሌ ትምህርት ቤት ይማራሉ። እሺ ትምህርት ቤት ሲማሩ ቤተክርስቲያን ደግሞ እንወስዳቸዋለን እሑድ ማለት ነው ይቀበላሉ። አሁን በትምህርት ቤት ደግሞ እንትን ኮርስ አላቸው ሙዚክ ኮርስ አላቸው። እሺ የሙዚክ ይማራሉ። ሙዚክ ደግሞ የሙዚክ ማቴሪያልም አላቸው። እሱ ደግሞ ይጫወታሉ ማለት ነው። ትንሽ ናቸው ገና ግን አሁን ከሃይማኖቱና ከዚህ ዓለማዊ ነገር ይጋጭብናል። አሁን የሆነ ችግር ያመጣልን ይሆን እንዴት ነው? ስለሱ ሐሳብ አንደኛ ተብራራልኝ ፈልጌ ነበር። እንዴት እስቲ ሐሳቡን ግልጽ አድርግልኝ። ማለት አንተን ያስቸገረ ሐሳብ ነው ወይስ እንዴት ነው? ሐሳቡ ምን ሐሳብ ሆነኝ መሰለ? ለምሳሌ በዚህ ትምህርት በዚህ እንትን እንወዛቸዋለን አይደል? ከሙዚቃ እንዲርቁ ትምህርት ቤተክርስቲያን እንወስዳቸዋለን። ቤተክርስቲያን ይቀበላሉ፣ እዛም ይዘምራሉ። ትንሽ ናቸው ልጆቻችን ግን አሁን በዛ በትምህርት ቤት ደግሞ የሙዚቃ ኮርስ አላቸው። እሺ የሙዚክ ኮርስ አላቸው። ሙዚክ ደግሞ አሁን እዛ ይጫወታሉ። እነዚህ ቫዮሊን ምናምን ነገር ይጫወታሉና አሁን ምን ችግር ያመጣ ይሆናል? አሁን በዛኛው ዓለማዊ ሆነው በዛኛው ደግሞ የቤተክርስቲያን ይሄድን ያለን። በእርግጥ ልጆችን በመዝሙር በቤተክርስቲያን ስርዓት ማሳደግ በጣም አሪፍ ነገር ነው። ግን ልዩነቱን እያሳዩ ማሳደግ ነው በጣም እኔ የምወደው። ልዩነቱን እያወቁት ለምን ይሄኛውን ከልክለሃቸው መዝሙሩ ላይ ክራሩ ላይ በገናው ላይ ብቻ የእግዚአብሔር ቃል ላይ ብቻ አስቀምጣቸው ከሆነ ያሳደካቸው ያኛውን ፈጽመው ስለማያውቁትና በሚዲያ ብቻ ስለሚያውቁት ሲያድጉ እንዲያውም እዛ ላይ የሚለጠፉት ይጓጓሉ። ይሄኛውን ይሰለችታል። ስለዚህ እድሜያቸው በደረሰ ቁጥር ምን ታደርጋለህ? ሁለቱንም እያወቁት እንዲያድጉ ዘፈን ምንም ማለት እንዳልሆነ ሙዚቃ ምንም ማለት መንፈራገጥ እንደሆነ እያወቁት ቤት ውስጥ ዝም ብለው ሲቀልዱ ሲጫወቱ አለማስደንገጥ። አተ የምን ጭፈራ ነው ምናምን ብሎ አለማስደንገጥ። ግን ኃጢአት እንደሆነ መጥፎ እንደሆነ ዘፈን እግዚአብሔር የማይወደው ነገር እንደሆነ ሙዚቃውም ዳንሱም ውዝዋዜውም ሁሉ ነገር ከምን እንደመጣ ከምታውቀው አንተ በምታውቀው መንገድ እየነገርካቸው እያሳደግ መሄድ። ግን የግድ ያን ነገር ላይ ሙጭጭ ብለው እንትን እንዲሉ ማድረግ የለብህም፣ ማስጨነቅ የለብህም ማለት ነው። እኔ አሁን የኔ ልጆች ኖርማል ናቸው ብዬ አስባለሁ። አንድ ቀን ለምን ይሄ ሙዚቃ አዳመጣችሁ ይሄን ዘፈን ለምን ትሰማላችሁ አላቸው። ግን መጥፎነቱን ነግራቸዋለሁ ራሳቸው። አሁን ይሄው ለምሳሌ በዚህ ሰዓት ዘቢብ ሰላምና ኤልዱ በገና እየተማሩ ነው። አሁን አቤል በገና እዚህ መገናኛ ማለት ነው በፈልገው ነው የሚማሩት። እኔ እንዲያውም አቋርጠው ትተውት መስሎኝ አሁን ስመጣ ወደዚህ አባዬ ቻው አሉኝ። ወዴት ነው ስላቸው በገና ትምህርት ቤት። እንዴ አልጨረሳችሁም ስላቸው አይ ገና ትንሽ ይቀረናል እና ደግሞ በጣም ብዙ ፈተና ተፈትነን አሪፍ ሁኔታ ላይ ነው ያለነው ማለት ደስ ብሏቸዋል። ለሙዚቃ ያን ያክል ቦታ የለው። ለምን ሙዚቃ ሲመጣ እኔ ነገሩን ጮሄባቸው ምናምን ተጭኛቸው ሳይሆን ራሳቸው እንዲያስተውሉት ነው ማድረገው። በዘፈን ምክንያት ምን ችግር እንደተፈጠረ በመጽሐፍ ቅዱስ ውስጥ ያለውንና ከዛ ደግሞ ዘፋኞች ህይወታቸው እግዚአብሔር የማይፈልግበት ምክንያቱ ምን እንደሆነ እንደየእድሜያቸው እየነገርኳቸው ነው የመጣሁት። ይሄንን ነው የምፈልገው። እኔ እንደዚህ ነው እንዲያድጉ የምፈልገው። ሌላው ህፃናት እኔ አሁን አንድ ማቃት ጎረቤት አለች። ምናልባት እየሰማችኝ ይሁን አይሆን አላውቅም። በሰፈር ጎረቤት ነችና ልጆቿን አንድም ዘፈን እንዳያዳምጡ አድርጋ በመዝሙር ያሳደገቻቸው። ባለቤቷ ከስራ ሲመጣ ፖለቲካና ኳስ ነው የሚያየው። መዝሙር ነው ሁልጊዜ የሚከፈተው። በጣም መንፈሳዊ ሰው ናት እና ግን ሁሉም ልጆቿ ማለት ይቻላል አሁን ለቤተክርስቲያንና ለመንፈሳዊ ነገር ብዙም ቦታ የላቸውም ሲያድጉ ማለት ነው። ውጤቱን ያየሁት እኔ በዚህ 20 ዓመት ውስጥ ነው። 20 ዓመት 25 ዓመት ከልጅነት ጀምሮ አውቃቸዋለሁ። አብረን ያደግነው ማለት ነው። ይሄ የሚያሳየው ምንድነው? በጣም በቃ የሚጓጉት ለምንድነው? ለማያውቁት ጉዳይ ነው። ዲያቆን ሰንበት ትምህርት ቤት ውስጥ ወይም ቤተክርስቲያን ውስጥ እያደገ እየተማረ ከግቢ እንዳይወጣ ተደርጎ የአባቱን ቤት እዛው ቤተክርስቲያን ውስጥ ቢሆን ዓለምን ይናፍቃታል። ታውቃለህ? ለምን? ከልጅነቱ ጀምሮ እዛ ስለሆነ ዓለም ላይ ያለውን ነገር እንደ ዲና ማለት ነው። እንደ ያዕቆብ ልጅ ዲና፣ የያዕቆብ ልጅ ዲና ታውቃታለህ አይደለም? እስቲ የዚህን ሀገር ሰዎች እስቲ ወጥቼ ሊያቸው ብላ ስትዝናና፣ ሴቶቹን እኮ ለማየት ነው ስትወጣ ስትዝናና አይታው ስለማታውቅ የዛ ሀገር ሰው ሴኬም የሚባል ሰው አገኛት አያትና፣ ዛሬ ሴኬማውያን የሚባሉት ማለት ነው። ሴኬም የሚባል ሰው አይቷት አማለላት፣ አሳቃት፣ አሽኮረመማት። ከዛ በኋላ ከክብር አሳንሶ ድንግልናዋን ወሰደ ይላል።
ለምን አይታ ስለማታውቅ ኃጢአተኞች ናቸው በዝሙት የወደቁ ናቸው የሚለው ነገር አታውቅም። ይችላል ዝም ብላ ሄዳ ተቀላቀለች። ግን ቀድማ መረጃ ቢኖራት ኖሮ አባቷ የሚላትን ትሰማለች፣ ወንድሞቿ የሚሏትን ትሰማለች። በእሷ በድንግልና የኖረች ልጅ በእሷ ምክንያት መበላሸት ምክንያት ወንድሞቿ ራሱ ከባድ ግፍ ውስጥ ገቡ፣ ኃጢአት ውስጥ ገቡ፣ ጦርነት ውስጥ ከመግባት ድረስ ደርሰዋል። ይሄ ሁሉ ነገር ያደረሳቸው ምንድነው? ስለሆነ ነገር መረጃውን አለማወቅ ነው። መረጃውን ካወቁ ምንም ችግር የለውም። እና አንዳንዴ መጽሐፍ ቅዱስን መሰረት ያደረጉ ሐሳቦችን እንደ እድሜያቸው መስጠት፣ ከዛ መልቀቅ፣ እንዲያውም ዘፈኑን ሲጨፍሩትም ሲዘፍኑትም ጎን ለጎን መዝሙሩን ማሳየት፣ መዝሙሩንም ከፍቶ ስሜታቸው ወዴት እንደሚሳብ ማየት፣ እላያቸው ላይ ያለው መንፈስ ምን አይነት እንደሆነ ማወቅ። መጀመሪያ አሁን ጎረቤት እየሄደች የምትጫወት ልጅ ነበረች። አንድ እናት አስታውሳለሁ። አሁን ወደ ውጭ ሄዳለች፣ ወደ ፈረንሳይ ገብታለች። ከዚህ በፊት ፈረንሳይ ብዬ የሆነ ገጠመኝ አላቀረብኩልህም? ፈረንሳይ ለጋ ሲሆንና ፈረንሳይ ወደ ፈረንሳይ ሄዳለች። አሁን ግን እዚህ እያለች ልጇ ጎረቤት ብቻ ነው እየሄደ የሚጫወተው። እቤት ሲመጣ መዝሙር ትከፍትለታለች፣ ጎረቤት ሲሄድ ደግሞ ዘፈን ነው የሚከፈተው። እና ልጁ እየመጣ ከባድ ጥያቄ ነው የሚጠይቃት። እማዬ ዘፈን ክፈቺ፣ ዘፈን ነው የምፈልገው ይላል። መዝሙሩ ለምን መዝሙር ክፈቺ አላለም? እዛ ቤት ውስጥ ያለው መንፈስ በልቶታል። መዝሙር ማዳመጡ እንዳለ ሆኖ ግን እዛ ቤት ውስጥ ያለው የዘፈን መንፈስ በልቶት ነበረ። ለምን ሁሉም ጨፋሪ ናቸው፣ ሁሉም ይደንሳሉ፣ ይጮታሉ። ፈታ ብሎ ይምጣ ተጫውቶ ይምጣ ብላ ነው የምትልከው። ከዛ በኋላ ግን ስታስቆርበው፣ ጸበል ስታስጠምቀው ምን ስትለው ይሄ ልጅ መዝሙር የሚባል ማነው ዘፈን የሚባል ነገር አቆሞ መዝሙር ነው የሚያዳምጠው። ትንሽ ልጅ አይደለም፣ ቢያንስ ወደ 6 ወደ 7 ዓመት ልጅ ይሆናል። የኔ ልጅ በእምነትን ያክላል ማለት ነው። ምንድነው እንደ ውሎ ነው ሙሉ ቀን ዘፈን ስታዳምጥ ከዋልክ አይምሮ ያን ነገር ይለምደዋል። ለምን ሃቢቹዋል አክሽን ወይም ሪፒቴሽኑ ድግግሞሹ አይምሮን እንደ ሱስ ነው፣ እንደሆነ ነገር እንደ ምግብ አምጣ ነው የሚል ያን ነገር። መንፈስም ደግሞ ያግዛል ለዚህ ነገር ሄዶ እንዲለጠፍ ነው የሚያደርገው። ልክ መዝሙርም ልክ እንደዛ ነው። መዝሙሩን አሁንም ስትከፍትላቸው አይምሯቸው ላይ ይታተማል። የመዝሙሩንም ትርጉም የመዘማሪነትን ትርጉም የዘፋኞችንም ትርጉም ደግሞ ስትነግራቸው አይረሱትም ማለት ነው። ያ ነው በቃ። ያው ትንሽ ስለሆኑ ትንሽ ያው 8 ዓመት 9 ዓመት ስለሆኑ አሁን ብዙ የሚያመዛዝኑበትም አይደለም ችግሩ በዛም 8 ዓመት እንዲያውም በጣም ያመዛዝናሉ እንዴ። ይሄ ያውቃሉ። እንዲያውም ቆይ ነይ ልንገርሽ ትላትና የመጥምቁ ዮሐንስ አንገት እንዴት እንደተቆረጠ በዘፈን ምክንያት እንዴት እንደተቆረጠ ትነግራታለህ። ዘፋኞች መንግስተ ሰማያትን የማይወርሱበትን ምክንያት ትነግራለህ። ዘፈኑ ለአይን፣ ለአፍንጫ፣ ለሽንጥ፣ ለዳሌ፣ ለፀጉር፣ ለውበት ብቻ ነው። መዝሙር ግን ለዘላለም ህይወት መውረስ፣ ለነፍሳችን ከእግዚአብሔር ጋር ለመታረቂያ። እንዲያውም እዚህ ምድር ላይ ብዙ ጊዜ አንቆይም። አሁን ሁሉም ሰው ጨፍሮ ከአንቺ እድሜ በፊት የነበሩት ሁሉ ጨፍረው ደንሰው ሞተዋል። ያሉት ሲኦል ነው የጨፈሩ። ንስሐ ካልገቡ ሲኦል ናቸው። ሲኦል ደግሞ ይሄ ነው እያልክ ልዩነቱን ማሳየት ነው። በደንብ አድርገህ ልዩነቱን ማሳየት። አሁን ነው አንድ ቀን ትንሽ እንደዚህ እሺ ቀጥል። አንድ ቀን ትንሽ እንደዚህ አብራርቼ ምናምን ላኳትና ልጄ ከዛ ትምህርት ቤት ደግሞ ሲሄዱ አሁን ለምሳሌ የሪሊጂዮን ትምህርት የሚባል አለ ትምህርት ቤት ላይ አለ። አሁን ትምህርት አለ የሌላቸውም አሉ ያሏቸውም አሉ። እዚህ ውጭ ሀገር ስለሆነ ትንሽ ያስቸግራል። አሁን አንዳንድ ልጆች አሉ እነሱ ጋር የሚማሩ እንደዚህ ሙስሊም ናቸውና ምን አሏት አንድ ጊዜ እዛ ትምህርት ቤት እናንተ እኮ ክርስቲያን እንትን ነው የምትገቡት አላቸው። እሳት ላይ ነው የምትገቡት፣ እኛ ግን ገነት ነው የምንገባው ምናምን ብለው በዚህ ሀገር እንትን ነገሯት ማለት ነው። ከዛ እንደዛ ብላ መጣ ጠይቀችኝና እንደዛ ብላ ስጠይቀኝ ነው እንደዚህ አይደለም ምናምን ቢሆን ደግሞ እኔ በእንትኔ አስረዳኋት ማለት ነው። ስለምንቃው ስለምናው በዛው እንትን ያረኩኝ። ሙስሊም ናት? አዎ የሷ ጋር የምትማር ሙስሊም ናት። ትንሽ ናት። እነሱ ትንሽ ናቸው ልጆች ያው 8 ዓመት ናቸው አንድ ተማሩና አዎ ግን አዎ ትንሽ አስተዳደግ ደግሞ ችግር አለ እዚህ ሀገሮች ሀገር በጣም ከባድ ነውና እንደዛ ሲሏት መጣ ጠየቀኝ። ብዙ ጠይቃለች ልጃችንና ያው ከአቅማችን በላይም አለ አንዳንዴ የሚጠይቁት ጥያቄ። አዎ እናብራራላቸዋለን። ያው ግን ይሄን ጥያቄ ሲጠይቁ ምን ትመልስላቸዋለህ? እስቲ ከመጽሐፍ ቅዱስ ነው ወይስ ከግንዛቤ ነው? ብዙም ችግሩ እኛ ያው እንደምታውቅ ብዙ ሰው በእኛ እንትን ያለ እንትን አይደለም ብዙ እውቀትም የለንም ከመጽሐፍ ቅዱስ ከእናንተ የምንማረው ከነመምህር ግርማ ከነቀሴ ነው ሁሉ እንደዚህ የምንማረው ነው እንትን እናደርግ ትምህርታችሁም በጣም ያስተምረናል እና ከዛም እንወስዳለን። ያው የመጥምቁ ዮሐንስም አንገቱ የተቆረጠበት እንደዚህ እናብራራላችሁ አለን። ግን
ችግሩ በውስጥ ገብተር እንትን ማድረግ አንችልም። ያው እነሱ ደግሞ ቋንቋ ደግሞ ችግር አለ እዚህ። ያው እኛ የምናገራቸው በራሳችን ቋንቋ ነው። ትምህርት ቤት ደግሞ ያው የሌላው ቋንቋ ነው። እዛ ትንሽ አትግባባም። ኦኬ። ስለዚህ አሁን ምንድነው በዚህ መረዳ ለምሳሌ ከምን አንስታ ነው እሷ ያለችው ለማለት ፈልገህ ነው ወይስ እንደው ለምሳሌ ነው የነገርከኝ? ለምሳሌ በማብራራበት ጊዜ እንደዛ ብላለችና ከምን አንስታ ነው ስላው በመጽሐፋቸው እንደሚታወቃለው እንሰማቸዋለን። ብዙ ምን ሰማቸው እንትንም አሉ። ለምሳሌ ኦፎ የሚያደርጉት ያለ በጣም እንደዛማ ከሆነ መልስ ከሆነ የምትፈልገው እኔ እኮ እንደ ምሳሌ አንስተህልኝ ልጆቹ ከባድ ጥያቄ ይጠይቃሉ የምትል መስሎኝ ነው እንጂ መልስማ ከሆነ እንዲያውም ይቅርታና ያው በመቼም እኔ ወደ ሃይማኖት መግባት አልፈልግም፣ ግን በቁርአናቸው ላይ እኔ ጋር ቁርአን አለ አነባለሁ፣ ግን በዛ ነገር ላይ ዲቴል ገብተው በደንብ የሚያውቁ ሰዎች በደንብ ያስተምሩበት ብዬ ስለማሰብ ነው። ለእውቀት ግን አነባለሁ። ምንድነው መሰለህ እንዲያውም እነሱ ገነት ነው ወይስ መንግስተ ሰማያት ማን ነው ሲኦል ነው የምትገቡት ሲባሉ የት እንደምንገባ አናውቅም፣ እንዲያውም መጨረሻቸው የት እንደሚሆን እንደማያውቁ ነው የሚናገሩት። እኔ ይሄን እንደሰማሁት ከሆነ እንዳነበብኩት እኮ እዛ እንትን ላይ ነው የቅርታ ያቋረጥኩ ነው እንጂ ያው እዛ እንትን ምን ሰማም አለ የነ ኦፎይ ለምሳሌ በጣም ብዙ ያነቃቃል። ያው እኔም አባቴ የት እንዳለ ገሃነም እንዳለ ነው ማቆ ብሎ የተናገረው እንትን አለ። በሃይማኖት ብንገባ እንትን ላንተ ትንሽ ችግር ያመጣል ቢሆን ለኛ ምን እንትን የለው። አይ እኔ ምን ችግር አይመጣም ያለውን ነው የምናገረው። እንዲያውም የተጻፈውን እኮ የምናገር ያለሁት ቁርአን ወይም ደግሞ ሐዲሳቸው ወይም እነሱ በእነሱ በሰሃባቸው ትምህርት ማለት ነው ገነት እንደሚገቡ እርግጠኞች እንዳልሆኑ ነው የሚናገሩት ከምናነበው። እኛ ግን ልጆች ነን እንጂ ባሪያዎች አይደል። እነሱ የአላህ ባሪያዎች ነን ነው የሚሉት። እኛ ደግሞ የእግዚአብሔር የኢየሱስ ክርስቶስ ልጆች ነው የምንለው። ከባርነት ወጥተን ልጆች ነን ነው የምንለው። ወራሾች ነን፣ ከባርነት ወጥተናል ነው የምንለው። ስለዚህ ልጅ ይወርሳል። ኃጢአታችን ነው ገነት ላይ ያስገባን የሚችለው እንጂ የት እንደምንገባ እኔ ለምሳሌ አሁን የት ነው የምትገባው ብትለኝ ገነት ነው የምልህ። ለምን ሲኦልን እመኛለሁ? እኔ እንጃ። እኔ ኃጢአተኛና በደለኛ ነኝ። ትህትና እዚህ ላይ አይሰራም። ትህትና የሚሰራው እዚህ ምድር ላይ ከወንድምህ ጋር ነው። ምኞትህ ላይ ግን ትህትና አይሰራም። እንዴ ቀልድ ነው እንዴ? ምኞቴማ ገነት መግባት ነው። ስለዚህ የት ነው የምትገባው ካልከኝ ገነት ነው የምገባው። ምንህ ነው የሚያስገባኝ ካልከኝ ጽድቄ አይደለም። ጽድቄ ወይም ጾም፣ ጸሎት፣ ስግደቴ ምናምን ሳይሆን ፈቃድ እግዚአብሔር ነው። ግን እንድጾም፣ እንድጸልይ፣ እንድሰግድ አስተማረኝን ትምህርት በተግባር የምፈጽም ከሆነ ግን በዛ መሰረት ሕጉና ስርዓቱን ጠብቄ ልገባ እችላለሁ። ገብቶሃል አይደለም? የኔ ድካም ብቻ አይደለም ገነትንም ሲኦልንም ሊወስንብኝ የሚችለው። መጀመሪያ አንተ መጀመሪያ የክርስቶስን አዳኝነት ማመን፣ እንደ ክርስቲያን አዳኝነቱን ቤዛነቱን ማመን፣ ከዛስ ልጅ ነኝ ብሎ ማሰብ። እኔ ባሪያ አይደለሁም ወራሽ ነኝ፣ ለኔ የተሰጠ አንድ የሆነ ርስት አለ፣ እሱንም እንደወርስ ተፈቅዶልኛል። ዓመተ ምሕረት ነው። ግን በዚህ ምድር ላይ እንዴት ነው የኖርኩት ብዬ ራሴን ጠይቃለሁ ነው እንጂ የሚባለው እኔ ገና ኃጢአተኛና በደለኛ ነኝ በርኩስ ዘመን ያለሁት ብሎ ሲኦል ለምገባ አይባልም። ምኞትህንማ ሁልጊዜ እንደውም አሪፍ ማድረግ ነው። ይሄን ይመስላል። ስለዚህ በእነሱ ወደ ሌላ እምነት ውስጥ አንሄድም፣ ግን በእነሱ እንዲያውም ሀሳብ እርግጠኞች አይደሉም ገነት ላይ መግባታቸው። ራሱ እኮ እዛ እንትን ተናግረዋል። መሐመድ እኔ አባት ሲኦል ላይ ነው ብለዋል። እንደዛ ካለ እኮ እሱ ቤት እንደሆነ እንትን የታወቀ ነው። እንደዚህ በዛ የምንገባ እንትን ሌላ ይመጣል ብዬ ነው እንጂ ምናልባትም ነብዩ መሐመድ አባቱ እንዴት እንደኖረ ስለሚያውቅ ሊሆን ይችላል የሚል ነገር አለ። ራሳቸውን የመለሱት ባይዘው ይሄንን ከራሳቸው ኡስታዝ የሰማሁት ይሄን ያለበት ምክንያት ነብዩ መሐመድ አባቱና እናቱ እንዴት እንደኖሩ ስለሚያውቅ ምናልባት ጀነት አይገቡም ብሎ አስቦ ሊሆን ይችላል ይሄን የመለሰው ብለው ይላሉ። ምንም ይሁን ምንም እኛ አሁን ስለላ ይመለከት ልጆችህ ግን ይሄን ጥያቄ ሲመጣላቸው ስለ ሃይማኖት ማውራት አልፈልግም ብለው እንዲዘጉት ነው ማድረግ ያለብህ። በህፃናታቸው ይሄን ማሰብ አይገባቸውም ጭራሽ። ህፃናቶቹ እንዲህ ብላ ስትነግራት እኛ ገነት ነው የምንገባው ምናምን ብሎ ክርክር ውስጥ ሳይሆን በሃይማኖት ጉዳይ ላይ መነጋገር የለብንም። በቃ አለቀ። መዝጋት አለባቸው ልጆች። ትንሽ ስለሆነ ነው አስቸጋሪ እንጂ አልኩና አንተ ግን መልስላቸው። ለእነሱ ግን ጥሩ አይደለም። ለምን አሁን እዛ እኮ እንዳለ ክርስቲያኖች እነሱ እንደሚሉት ካፊር አይደል የሚሉን እኛ ክርስቲያኖች በሙሉ ገሃነም ነው የሚገቡት ብለው ስላስተማሯቸው ነው እንደዛ በላይ ተናገረችው ልጅቷ። ያ ልክ ነህ። እዚህ ሀገር ከባድ ነው። እሺ ሌላ ወደ ሌላ ጥያቄ እንግባ። ይሄ ለነፎይን ተው። እሺ ያው ለነፎይን ተው ነው ሲያነቃቁን ነው ለናሻ። ሌላ ጥያቄ ደግሞ ካሁን በፊት የሆነ ህልም ነግረንህ ነበርና ባለቤት ነግረህ ነበር። ህልሙ
ፈታላት ወይ ለሚቀጥለው ሊሆን ይችላል አሁን ደግሞ ከሆነ ደግሞ ወይ ባለፋችሁበት ጊዜ ሊሆን ይችላል ብለህ አንድ ጊዜ አብራርተህላት ነበርና እስከ ልጆች መበተን ቢደርስ እንትን ሊመጣ ይችላል በትዳራችሁ እንደዚህ ሊሆን ይችላል ብለህ አብራርተህ ነግረሃል ነበርና ምኑ ነው የሚበተነው ያልከው ለሚመጣው ጊዜስ እናንተ የሆነ ነገር ቢመጣ እስከ ልጆቻችሁ መበታተን እናንተም በቃ ኃይለኛ ጥምት ተጣልታችሁ እናንተም እስከ መበታተን ቢደርስ ሊገጥማችሁ ይችላል ወይ ደግሞ ከነበረ ደግሞ እንደዚህ ብለህ አብራርተህ አንድ ቀን ተናግረዋል በህልምና ያልከው እንትን ሁሉ ተፈጽሞ ሁሉ አልፎ በጣም መጥፎ ላይ እንትን ደርሰን ብዙ ነገር እንትን ነበርና እግዚአብሔር ይመስገን አሁን ደህና ነን ያለነው ልክ በቀደም አሁን ለምሳሌ ከዚህ በፊት ተገናኝተን ነበር ማለት ነው ተገናኝተን ነበር ስለዚህ ህልምህን ፈትቼ እንደዚህ አይነት ችግር ሊፈጠር ይችላል ብዬ ነግሬህ ያ ነገር ሆኖ ተመለሰ ማለት ነው ሶስቴ ነው አራት ህልም ነግረናል በዛን ጊዜ ያ ጊዜ ህልም እንትን ታረግ ነበር የዛኔ በብዛት ማለት ነው በዛን ጊዜ ያልካቸው ህልሞች ሁሉም በተለይ ስለ ቀለበት ስለ ትዳር ምናምን ነበር ህልሙ በተለይ በባለቤቴ ነበር በብዛት የሚታየውና በእኔም ነበር ያው የኔም ፈተዋል እሱም ደርሰዋል በባለቤቴ የሚታይ ነበር በተለይ በትዳር ነው በትዳር የነበረ ስለ ቀለበት ስለ ብዙ ነገር ነበር የዛኔ አብራርተህ ግልጥ አድርገህ ነግረህናል እኛ ግን አልነቃንም በዛን ሰዓት አልነቃንበትም ያው ድክመትም ነበር በዛን ጊዜ ድክመን ነበር በጸሎትም ትንሽ እንትን ብለን ነበር በዛን ሰዓት ትንሽ ክፍተት ተፈጠረችና ትንሽ ክፍተት ተፈጠራ በጣም መጥፎ ላይ ደርሰን ልክ እንዳልከው በቃ ሁሉ ነገር እስከ ህይወት እንትን እስከ ማድረግ እንትን ደርሶ ነበርና አሁን እሱን አልፎ ለምሳሌ ባለፈው የገባች ነበርች አንድ ልጅ ያቀረብካት ቀድሞ መንፈሱ ባለቤቷ ምን እንደሚያረግ ቀድሞ የሚነግራት የነበረ ባለፈው ገብታ የነበረች ልጅ ማለት ነው በሷ ልክ የሷ አይነት ነው በባለቤቴ የነበረው አሁንም አለ አንዳንዴ ያው እግዚአብሔር ይመስገን እንቀጠቅጣለን እንይዛለን እናስራለን እናሸኛለን ችግሩ አሁን እኛ እንትን ወደ ቅዱስ ቁርባንም ለመቅረብ እንፈልጋለን ግን አሁን ምን አለ ገባወጣም ይላል ገባወጣ ብሎ ደግሞ በተለይ በባለቤቴ የሚያስቸግራል አንዳንዴ ያለ አይደል የሚያውን ጥርጣሬ ነገር የሚያውን ሐሳብ ምናምን ያመጣ በእንትን ይላል ለምሳሌ ጸሎት ልናደርግ ስናስብ ጸሎት ቤት ግብት ስንል ወዲያው ትተኛለች ለምሳሌ ሰይፈ ስላሴ ስናነብ ወይም ደግሞ አድርጋ ነው ወዲያው ጸሎት ቤት ስንገባና ስተኛ አንድ ይሆናል በዛን ሰዓት ቦምብ ብታፈነዳም አትነሳ አሜን ቢየስ ጨርስ ግን የዛን ሰዓት ትነቃለች ልክ እንዳልተኛሽ ማለት ነው አሁን ይሄን ምን እንዳድርግ ወይ እንዴት አድርገን እንትናርገው እንከላከል አሁን በፊት እንይዘዋለን እናሸኛለን እናስራለን ከየት ነው የሚመጣው ከየት መጣሁ ይላል አንድ ጊዜ ተመተትኩኝ ነው የሚለው እንትን እንደዚህ ብሩም በእንደዚህ ብር እንትና ነው የመተተልኝ ምናምን ብሎ ሁሉ የተናገረ ልክ ነው በዛን ሰዓት ስለማቆም ራሴን በዛን ሰዓት ልክ ነው የተመተተ ነበር አሁን ግን የሚታደስ ሊኖር ይችላል ብዬ አስባለሁ በተለይ ለምሳሌ አንዳንዴ ጥላወጊ ሊኖር ይችላል የሰላም መንፈስ ሊኖር ይችላል የቅናትም አለ እነዚህ አሁን በጣም ያስቸግሩናል ለምሳሌ እንይዛለን እናስራለን እናሸኛለን ግን በተወሰነ ጊዜ ደግሞ ቆይቶ ይታደሳል ይመጣል አንዳንዴ አሁን ወደ እነሱ ተመለስና ምልክት ስጠኝ ይላለው ባለፈው ገጠመኝ ላይ እንደሰማሁት ማለት እንደዛ ላለው ያው ይመለሳል መሰለኝ ምልክት አንዳንዴ ይሰጣል መስጠት ግን ግልጽ አይደለም ምልክቱ በተለይ አሁን በባለቤቴ ነው ህልሞቹ የሚታዩ በሷ ነው የሚታዩ ህልሞቹ ማለት አሁን አጋጣሚ የለችም እንጂ እሷም ብትኖር ጥሩ ነበር ታብራራት ነበር በቀደም ነበራት ብዙ እንትን አሁን ይሄን ነገር አስቸግሮናል ምን ማድረግ እንዳለብን ተማሩ ነው በርግጥ የሚታደስ መንፈስ ማስቆም ይቻላል የሚታደስ መንፈስ ማስቆም ይቻላል በምንድነው መንፈሶቹ በትክክል መያዛቸውን ካወቅና ላንተ ለቃልህ በትክክል መንበርከካቸውን ስታዛቸው መታዘዛቸውን ካመንክ በደንብ ከገረፍካቸው በኋላ ቅጥቅጥ ወዲያው አትሸኛቸው ቅጥቅጥ ካላካቸው በኋላ ሂዱና ለሰውየው ተይዘናል ካሁን በኋላ ለዚህ ምታረጊ ከሆነ ይሄ ይከተልሻል ብላችሁ መንገር ነው ለመንፈሱ ሄደው ቀጥታ ለሰውየው ነው የሚነግሩት
ቀጥተው አሳምመው ምን ብለው ነው የሚመልሱት። ግን ይሄንን ምነግርህ በአካል የማታገኙት ከሆነ ነው ያ ሰው። በአካል ብዙ ጊዜ የምታገኙት ከሆነ የቅርብ ጓደኛ ከሆነ ግን ምናልባት ሁሌ ስለምትገናኙ እድሳት ባያደርግ እንኳን መተት ባያደርግ እንኳን እላዩ ላይ ያለው የቡዳ መንፈስ ወደ እናንተ መጥቶ አሁንም ክፋቱን በሚያሳይበት ሰዓት ያው መንፈስ ነው መጥቶ እናንተን የሚጎዳችሁና እንደ እድሳት ነው የሚሆነው። ብዙ ጊዜ መተት አድርጎብኛል፣ ይጠላኛል፣ በስራ ቦታ ላይ ችግር አለበት ብላችሁ የምታስቡት ሰው አሁንም በተደጋጋሚ የምታገኙት ከሆነ ባይመትትም እንኳን የእሱ የጥላቻና የቡዳ መንፈስ መጥቶ አንተን ሲያጠቃ ልክ እንደዛው እንደታደሰ መተት ነው መጥቶ እናንተ ላይ ችግሩን፣ ህመም ከሆነ ህመሙን፣ ኪሳራ ከሆነ ኪሳራውን የሚያመጣው። ሲታደስ መንፈሱ ሰውየው ምን ሁኔታ ውስጥ ነው ያለው? ከሚስቱ ጋር ተጣልቶ ከሆነ አንተም ጋር እንደዛው ነው የሚያደርገው። የከሰረ ነጋዴ ከሆነ አንተም ጋር ያከስራል። ሌላም ችግሮች ካሉበት ያንኑ ችግር ይዞብህ ነው የሚመጣው ሲላክ ማለት ነው፣ ወይም ደግሞ ሲመጣ። ስለዚህ ይሄንን መንፈስ መጀመሪያ ማወቅ፣ መራቅ፣ ከነዚህ ሰዎች አለመገናኘት፣ ቁርጥ ውሳኔ ወስኖ እነዚህ ሰዎች አለማግኘት ነው የምልህና እስቲ ንገረኝ፣ ማን ናቸው? አጠገብ ናቸው ወይ? የት ናቸው ያሉት የሚለውን ንገረኝ። ለምሳሌ ዋናው የምናውቃቸው የመተተ አለ፣ የመስተፋቅር አለ። የመተተ እሷ በደንብ ማውቃት ሴት ናት፣ አውቃታለሁ። አሁን የእሷን ተይዞ አሸኝተናል። ግን አሁን የታደሰ ነው ያልታደሰ ከሷ አላውቅም። ግን እንዳልከው ደግሞ ጎረቤት አለችን። እሷም በቤተሰቧም የቡዳ መንፈስ ዘር ያላቸው ነው ይባላሉ። ከሌሎቹ ያገሯ ሰዎች የምንሰማቸው ማለት ነው። እንደዛ የሚባላሉ። ለምሳሌ እሷ ስናገኛት ልጆቻችን ለምሳሌ አብራ ስታገኛቸው መንገድ ላይ ይሁን ወይ ደግሞ ባለቤት ስታገኛት ወዲያው በዛን ሰዓት በቃ ታያለ የሆነ ነገር። ለምሳሌ ማታገኘው የሆነ ውስጥ ነገር ለምሳሌ በጀርባ ሆኖ የጀርባ ጎን ያለ አካባቢ ማታገኘው ህመሙ እግሯ ለምሳሌ ባለቤት ያዝ አድርጎ እንደማትቀሳቀስ ያደርጋታል። ከዛ ስንገባ ጸሎት ቤት ዛሬ ማን አግኝተሽ ነበር ሌላታል። ከዛ ስቀጠቅጥ ነው የሚንቀጠቀጡና እንትናት ነው ያለች ማለት ነው። አውቃቸዋለሁ። በዛ ሰዓት እንቀጠቅጣለን። ያወራል ከገነኝ የመጣሁት ይላል። የቅናት ነው በቃ የቅናት ነው ይላል። ለምሳሌ በዛ ሰዓት ከገለኝ የመጣው አይልም። ከገለኝ የመጣው ያለው የምስቲ እንትን የነበር የመስተፋቅር እሱ ተይዞ ታስሮ ሸኝተናል። የሚታደስ ምን ሊኖር ይችላል ብዬ አስባለሁ። በዛ ግን የቅናት ከሆነ አብራችሁን ያለው ማለት ነው እኮ በቃ ስትገቡ ስትወጡ። አዎ የቅናቱ ጎረቤት ነው። ሶስት አይነት ቅናት አለ። አንደኛ በሀብት በንብረት በገንዘብህ የሚቀና አለ። ሁለተኛ በእውቀት እና በችሎታህ የሚቀና አለ። ሶስተኛ ደግሞ በሰላማችሁ በደስታችሁ ቤት ውስጥ በምታሳዩት ባላችሁ ደስታ የሚቀና አለ። እና ልክ ሶስት ናቸው ልክ ነው። ሶስቱ እነሱ ናቸው። ስለዚህ እዛው ጎረቤት እንደሆነ የምትረዱት እናንተ ቅናት መንፈሱ በባህሪ ነው የምትረዱት። ሚስትህ ላይ የሚታየው ባህሪ ነው የምታየው ወይስ ከእነሱ እንደሚመጣ በምን ነው የምታውቀው? በሚስት የሚታይ በባህሪ እና ያለ አይዋለው። እንደገና ደግሞ እንትን ይላል ራሱ ያጋለጣል። አሁን በዚች ወር ነው ትንሽ የሆነችብን እንጃ ምን አጎደልን ብያ ያሰብኩ ነው እንጂ በዚች ወር ስንቀጠቅጥ በባለቤቷ ነው ይቀጠቀጣል። ሰውነቷ በጣም ነው የሚንቀጠቀጠው። አይታወቃትም። እሷ በሞቶ ነው እንትን ይዛቃል የተንቀጠቀጣለች። ግን አፍ ኮፍታ አይጋለጥም። አሁን በፊት ስንቀጠቅጥ ግን ወዲያው አቤት ይል ነበር። ግን የሆነ ምን አለ በእኛ የጎደለ ብዬ አስባለሁ ራሴ። ለባለቤቴም እላታለሁ ምን የጎደለ እንዳይኖርብን እስኪ ወይ የሆነ ንስሐ ያልገባልበት ወይ በዚህ ከንስሐ ከገባልበት በኋላ የሆነ የሰራ ነው ካለስ እንትን እንዳይኖረው እጠይቃታለሁ። ባለቤቴ ነው ምንም የለም ትለኛለች። ግን እኛ የጎደለ ቢኖር ደግሞ ያው እግዚአብሔር በኪዳነ ምሕረት እስኪ ራስሽ እንትና አስታውሽን ብዬ እላለሁ ሁሉ ጊዜ። ትክክል ነው በርግጥ እንጂ ወጋ ባወጣ የሚል መንፈስ ሳይሆን የሚታደስ መንፈስ ነው እናንተ ጋር ያስቸግራችሁ። ለምን ስትይዙት አይወጣም? ምክንያቱም የምትጸልዩ ሰዎች ስለሆናችሁ ገባ ወጣ የሚለውን መንፈስ ትይዙታላችሁ በየቀኑ የምትጸልዩ ከሆነ ማለት ነው። በባህሪ በሚስት ሁኔታ ማወቅ ትችላለህ። አንድ ጊዜ እኔ የሆነ ቤት ሄጄ ከእኔ የመጣሁ አልኩት እና ቤተሰብ በሙሉ ተሰብስቧል። የሄድኩት እኔ ለአገልግሎት ነው እና ከቤተሰቡ መካከል አንዷ ጮኸች እና ጸበል ስንረጭ ጮኸች። ከዛ ከእኔ የመጣሁ ስለ ጊዜ ምልክት ያሳየኛል። አይተሃል? አንዳንድ ሰው ሲናፈጥ ብሎ ጠብ ያደርጓል ንፍጡ ይልና ዝም ብሎ ልጥፍ ያደርጓል መሬት እና ሰው እዛ ቤት ይስቃሉ። እኔ ደግሞ አትናገርም እንዴ እላለሁ። ኧረ መምህር እየነገረህ ነው እኮ እኛ ገብቶናል አሉኝ። ማን ነው አልኳቸው። አይ እንደዚህ የምትናፈጥ ጎረቤት አለች አሉ። ስም ላለመናገር እኮ የሚስጥር መተት ነኝ ብሎ
እንዴት ነው ከእኔ የመጣው ስለው እኔ ስም እንዲነግረኝ ነው የምፈልገው። ለካ በተግባርም እያሳየኝ ነው ያለ እንደዚህ ያለ ያሳየኛል። ለካ እነሱ ገብቷቸዋል። ከዛ ደንግጠዋል። እንዴት ከዛ ስሟ ማን አልኳቸው። ስሟን ሲነግሩኝ ከገሌ የመጣው ስለው ጊዜ አለኝ እና ለምን ስም አትናገርም? ዚፕ በቃ አፍዝጋ ነው አትናገር ተብያለሁ። እና አንዳንድ ጊዜ በምታየው ተግባር ሚስት ላይ ለየት ያለ ነጭናጫ ካልሆነች ስትነጫነጭ፣ ቁጡ ካልሆነች ስትቆጣ፣ መጠጥ ልምድ ከሌላት የሆነ መዝናናት ስታበዛ፣ ከሃይማኖት ስትርቅ ምን ስትል የገባባት መንፈስ ባህሪ ያሳያል። ከዛ ሰው ምን እንደመጣ አንተ ቤተሰብ ላይ ያን ታየዋለህ፣ ጎረቤት ላይ ያለውን ነገር። ልጆች ብዙ ጊዜ በትምህርት ሰነፍ እየሆኑ ሲመጡ ከማን ጋር ነው ያሉት ብሎ ማጣራት ጥሩ ነው። ለዚህ እኮ ነው ጓደኛህን ንገረኝና ማንነትህን ልንገርህ የሚባለው። ይወራረሳል፣ አንድ አይነት ባህሪ ይወራረሳል። የመጣው መንፈስ ተጽዕኖ ይፈጥራል ልፈልግ ነውና በዚህ ማወቅ ትችላለህ። ግን ወጣ ገባ የሚል መንፈስ አንተ ጋር ይኖራል ብዬ አላስብም እኔ። ለምን ብትል በየጊዜው በየቀኑ የምትጸልዩ ከሆነ ሲገባ ይያዛል፣ መውጣት አይችልም። ደግሞም እንደሚያዝ ስለሚያውቅ አይገባም። ግን ያ ሰው ክፉ ነገር ባሰበባችሁ ቁጥር ተንደርድሮ ክፋቱን ለመፈጸም ዘውሎ ሊገባ ይችላል። ገብቷል አይደል? ክፉ ነገሩን ሰውየው በክፋት ስላሰባችሁ የሰውየውን ተግባር የሰውየውን ምቀኝነት በተግባር ለመፈጸም ዘውሎ ሊገባ ይችላል። የተናደደ መንፈስ ሲገባና የተላከ መንፈስ ሲገባ ይለያያሉ አገባባቸው። ያኛው የተላከ መንፈስ ቀስ ብሎ አድብቶ ቤቱ ምን ይመስላል፣ ማን ነው ቤት እዚህ ቤት ያለው እንዴት የሚኖሩት ብሎ አይቶ አሰል በቃ በልጆች ላይ አርፎ ምናምን ያንጫበበ ነው የሚገባው። በአንድ ጊዜ ጥልቅ ብሎ አይገባም። የተላከ ይሄ የተናደደ መንፈስ ቡዳ መንፈስ ወይም ደግሞ የአንዳንድ ሰዎች ብስጭት ያለበት መንፈስ ሲመጣ ግን መጥቶ መጋኛ ይመስል ድርግም ነው የሚያደርግብህ። ይሄ ከብዙ ጊዜ ያገኘሁት እንጂ ሙሉ በሙሉ ሁሉም ቤት ላይሆን ይችላል። ይሄ ግን ማጆሪቲውን ነው የምነግርህ። አብዛኛው እንደዛ ነው። እና ወደ መፍትሄው እንምጣ። ሰዓት እየሄደ ስለሆነ ኧረ መምህር እያሉኝ ነው። ስለዚህ መፍትሄው አንደኛ ሚስትህን አዲስን ባህሪ ታምጣ። የነበራትን ባህሪ ቢሆን በቃ የመንፈስ ነገር ከገባህ ሚስትህን ዝም ብለህ መረዳትና መቻል ነው። ምክንያቱም ብትነጫነጭም ብትቆጣም ብታኮርፍም ምንም ብትልም ቤቷን ጥላት ትዳሯን ጥላ ልትወጣ አትችልም። በውሃ ቀጠነ፣ በእቃ ፈሰሰ፣ በሆነ ነገር ተሰበረ መነጋገር የለባችሁም። እናንተ በትልቁ ጉዳይ ላይ የተስማማችሁ ሰዎች ናችሁ። ትንሹ ጉዳይ ሊያጣላችሁ አይችልም። ስለዚህ ከሚስት ጋር ባለው ነገር መጀመሪያ መግባባት አለባችሁ። ትልቁን ጉዳይ አላማርጋ ያዛችሁ ሰዎች ትንሹን ጉዳይ መግባባት ያቀታቸዋል ያኔ አላስብም። ይሄ መጀመሪያው ነው እንደ መፍትሄ የምወስደው። ሁለተኛ ላይ ግን አንተ ተሽያለሁ ብለህ የምታስብ ከሆነና የሆነ የተረዳሃት ነገር ካለ ሚስቴ ላይ ችግር አለ እያልክ ስለሆነ ማለት ነው ይታደስባታል፣ አንዳንድ ያልገባት ነገር አልካል ተረዳትና ያን ነገር ክርስትና ስሟን እጅህ ላይ ጽፈህ ስገድ፣ በስሟ ሱባኤ ግባ። ያ መንፈስ ሁልጊዜ እንዲታሰር አድርገው። እነዛ ሰዎችም እንዲሰለቻቸው ማድረግ የሚቻለው መልሶ መንፈሱን በመያዝና በመሸኘት ነው። የእናንተ ህይወት መቼም ቢሆን እንደማይለወጥና እንደማይሻሻል ወይም ደግሞ እነሱ እንደሚሉት የሆነ ድግምቱ ተልኮባችሁ ተንኮታክቷችሁ ደሃ ሆናችሁ ስትወልቁ ማየት የማይችሉ መሆናቸውን ሲያውቁ ይተዋቸዋል። እግዚአብሔር እየጠበቃቸው ነው። መተቱም አይሰራም፣ መተቱም ውሸት ነው፣ ድግምት ነው፣ አይረባም ብለው እነሱም ተስፋ ይቆርጣሉ። ስትጣሉ ግን ካዩ፣ ስትናቆሩ፣ የመለያየት ሀሳብ ካለ ጎረቤት ይሄን ከሰማ ሰራሁላቸው ይኸው መተቱ ሰርቷል ማለት ነው ብለው እነሱም ምን ያደርጋሉ? ደስ ይላቸዋል። ስለዚህ መንፈስን ካወቀው ሚስትህን ማወቅ አይከብድህም ብዬ አስባለሁ። ምክንያቱም ሚስትህ ቤት ልጅ ያለችው መንፈሱ ከውጭ የመጣ ነው። ቤትህ አጠገብህ አካል የሆነችዋን ነገር በጣም መረዳት አለብህ። መንፈሱንም ሚስትህንም ደግሞ ካወቅ ራስህንም ካወቅ ደግሞ ስቀህ ነው የምታልፈው። የሚመጣውን ነገር ደግሞ በዚህ መጣህ እያልክ ታልፈዋለህ እንጂ መቼም እርምጃ ትወስዳለህ ብዬ አላስብም። አሁን ሚስትህ ድንገት ተነስታ በብሔርም በዘርም ብትሰድብህ እንደው አይሆንም እንጂ ወይ ደግሞ የሆነ ነገርህን ብትሰድብህ የሆነ ነገር ብታረግ ምንድን ነው የምታረገው? ከባድ ችግር ውስጥ ብትገባብህ የመንፈሱ ጉዳይ መሆኑን አውቀዋለሁ። ስለማውቀው እረዳዋለሁ። አንዳንዴ ስቄ አልፋለሁ፣ አንዳንዴ እሺ ጸሎት ቤት እንገናኝ እላለሁ። ይሄ አውቀዋለሁ፣ እረዳለሁ። በተለይ በጣም ብዙ ነገር እንትን ያደረገ ስለነበር ተረድቻታለሁ። እሷም እረዳታለሁ ሁሉ ነገር። እሷን ስለማይታወቃት እኔም ስለሚታወቀኝ መፍትሄ ሁሉ ጊዜ እኔ ነው እንትን ማድረገው። ስለ ጸሎት በተለይ ከልቧ ለምሳሌ ትፈልጋለች። ለምሳሌ ጸሎት ለማድረግ ከልቧ ትፈልግና እንዳልኩት ጸሎት ቤት ግብ ስትል ግን ሌላ ነው። አውቀዋለሁ እሱ በዛን ሰዓት። አዎ
አንድ ማቀው የሆነ ባል ነበር፣ መቼም ስሙ መጥቀስ ይከብዳል። ላይቭ ላይ ይሁን አይሁን አላውቅም። የፕሮግራማችን ተከታታይ ሆኖ ለምክር አገልግሎት ነው የመጣው። ሚስቱን ከቤት ዘበኛ ጋር ተኝታ አግኝቷት፣ በእውነት ነው የምልህ ምንም ሳያሳቃት ከቤት ወጥቶ ውጭ ሆኖ ደወለላት። ውጭ ሆኖ ደውሎላት እየመጣሁ ነው አላት። ከዛ ከሆነ ደቂቃ በኋላ ሲገባ ዘበኛውም በቤቱ ነው፣ እሷም በቤት ውስጥ ያለችው ሶፋ ላይ ቁጭ ብላ ነው የጠበቀችው። አሁን ማን ነው ምለው ይሄንን ብሎ ቁጭ ብሎ ማመዛዘን ጀመረ። ምግብ አቀረበችለት፣ በላ። ምንድን ነው ምለው አሁን መንፈስ ነው እሷ ነች ብሎ ግራ ገባው እና ግራ ገብቶት ነው እኔ ጋር ራሱ የመጣው። መምህር ምንድን ነው ምለው አሁን ይሄን ልግደል? አንቄ በገላት የልጆቼ እናት ናት። ምንድን ነው ማድረግ ያለብኝ? ደግሜ አሁን ከእሷ ጋር ታርቄ ልተኛ ነው? ዘበኛውንስ ልግደለው? በጣም የሚገርም ነገር በቃ ልግደለው የሚለው ምንድን ነው? መግደል በጣም ቀላል ነው ለሱ፣ እጁ ላይ ነው ያለው ሁሉ ነገር ማለት ነው። ግን በዛ ሰዓት ምን አይምሮዬ እንትን እንዳለው አላውቅም ማለት ከቤት ነው ውልቅ ብዬ ወጣሁታል። ወጥቼ ደጅ ሆኜ ደወልኩላታል። ከዛ አሰብኩና ምንድን የሆነችው እቺ ሴትዮ እንዴት እንደዚህ ልታረግ ቻለች? እኔ እንደዚህ አይነት ባህሪ አላውቅባትም። ይሄ ከየት መጣ ብዬ በጣም ደነገጥኩ አለ እና እኔ ጋር የመጣው ራሱ ስለ መንፈስ ሳስተምር ምናምን እያለ ይተው ስለነበር አሁን በራሱ ህይወት ሲመጣበት ነው እኔ ጋር የመጣው። በል ለማንኛውም ምናልባት ሚስትህን በደንብ አውቃታለሁ ብለህ ታስባለህ አይደል? አዎ ሚስትህ ምንም አላጠፋች ሊሆን ይችላል። ዘበኛውን ቼክ አድርገው አልኩት። ዘበኛው አይደል ያንተን ቤት የደፈረው? አዎ ሚስትህ አስደፈረች፣ ዘበኛው ደፈረ አይደል? ግን መጀመሪያ ዘበኛውን ቼክ አድርገው አልኩት። ዘበኛውን ሲያጣራው ደብተራ ነው ባጭሩ። አየህ አሁን ሚስቱ ፈዛለች፣ የለችም፣ ደንዛለች። ለባሏ ምቹ፣ ለሰውየው ምቹ ሆና ተቀምጣ የነበረች ናት። ምንድነው የማደርገው ብሎ እኔ ጋር መጥቶ ሲጠይቅ እግዚአብሔር ነበር ያተረፈው። ለምን በዛ ሰዓት ምናምን ግርግር ቢፈጥር ኖሮ በሆነ ነገር ይቆላልፈው ነበር ሰውየው። ከዛ ፕሊዝ እባክህን በቃ ከዚህ በኋላ እኔ አልፈልግም፣ ሌላ ሰው ቤተሰብ እየመጣ ስለሆነ እኔ እናንተ መለያየት አለብን ብለህ ሸኘው አልኩት። ደብተራው ማለት ነው። ወጣ። ከዛ ሚስቱን ጸበል እየወሰደ አስጠመቃት። የጮኸችውን ቪዲዮ ሰምታን ያወቀችው የሚገርም ከዘበኛው ጋር ተተኛ እንደነበር ራሱ አታውቅም። ምላ እግዚአብሔር ምስክሬ ነው፣ እግዚአብሔር ምስክሬ ነው ያች ደጋግማ ጸበል ላይ የጮኸችውን ከዘበኛው ጋር እንደዚህ አረጋት ነበረ ብሎ የጮኸችውን ሲያሰማት ይሄ የኛ ቤት ዘበኛ አለችው። የትኛው አለችው? የሄደው አላት። እኔ አላውቅም አለችው። መጽሐፍ ቅዱስ ይዛ ማለች ይጠቀምባት እንደነበር አታውቅም። እና አንዳንድ ጊዜ በምን ትፈርዳለህ? በማንም የሚመጣው መንፈስ ያንተ መልካም የምትለውን ባህሪህን አይደለም የሚስትህን ያንተ መልካም የምትለው ባህሪህን ቀይሮ ለሚስትህ መጥፎ ሊያደርግህ ይችላል። አንተ ራስህ ለሚስትህ መጥፎ ልትሆን ትችላለህ። አግኝቶኛል። ይሄማ ሚስትህማ እንዲያውም ሁለተኛው ወገን ናት። አንተ ራስህ ከአንተ ይጀምራል ማለት ነው። ስለዚህ መጀመሪያ ማየት ያለብህ ምኑን ነው? ይኸውልህ ሚስቴ ክፉ ናት፣ እቺ ጨካኝ ሴቶች ስትባሉ ሳይሆን መባል ያለበት መጀመሪያ ይሄ ነገር እንዴት ሊሆን ቻለ? እማምናት የኔ ምላት አካሌ ምላት እንዴት ልትሆን ቻለች? እንደዚህ ነው። ይሄንን ገጠመኝ በመናገሬ ምናልባት ሰውየው ሊበሳጭብኝ ይችላል። እንድናገረው አልፈቀደም። የዛሬ ዓመትም ራሱ ገጠመኝ ላቅርበው ብዬዋለሁ። ማን እንደሆነ አይታወቅም። በእርግጥ ግን ሚስቱ ደስ አይላትም ይሄን ስትሰማ። ግን ትምህርት እንዲሆን ያቀረብኩት ምንም ማድረግ አልችልም። አንዳንድ ጊዜ ትምህርት መሆን አለበት ብዬ የማስበውን ነገር ያቀረብኩት። ስም አልጠቀስኩም። ምንም ስማቸው አድራሻቸው ስለማይታወቅ ምንም ለሚስቱ ሞራል ሲል ነው እንጂ ምንም ችግር የለውም። ለሚስቱ ሞራል ነው። ይሄ ሐሳብ ሲነሳ የሚሰማትን ስሜት ምናልባት ስለሚያውቀው ሊሆን ይችላል። ዛሬ ግን ጠንካራ ሰው ልጅ ትሰግዳለች፣ ትጸልያለች፣ ጥሩ ሰዎች ናቸው እና ይሄም አለ ልል ፈልጌ ነውና እናመሰግናለን ወንድማችን። ሰዓት ልክ ነህ። የኔ ጥሩ ባህሪ የሚባል የነበረ እንደዛ አድርጎ እንትን አድርጎኛልና ደህና መምር በእንትን እንድናረግ እባክህ ስክሪንሾት አድርገኝና ሁለት ያድርገዋል። ግን አጋጣሚ ያልደወልክልኝምና ስክሪንሾት ሳረግ እንኳን ነው እኔ ሁሌ ዝግ እንትን ነኝ፣ ኦንላይን ነኝ ሁሉ ጊዜ። በተለይ አንተ ሁሌ ነው የምጠብቅህና ቅዱስ ቁርባን መብራት ስለምንፈልግ ትንሽ ብታግዘን ሀሳብ ብትሰጠን ፈልጌ ነው። እሺ መምህር አመሰግናለሁ። ይቅርታ ጊዜ ስለወሰድኩ። ምንም ችግር የለውም። ብትወስድም ለትምህርት ነው። ጥሩ ነገር አስታወስከኝ። እንዲያው እሺ ሰላም